እንደሆነ ስለማቅ ጠበቃ አቁሜ እስከመጨረሻው ድረስ እከራከራለሁ። እንደዛ ነው ይለትና ተንዘቅዝቄ እንኳን መቼ አባዬ አመነኝ ብለሽ ነው? አሁን ላይ ነገሮች የሚያዋሳብ ነው መንገድ እየሄዱ ይመስለኛል። ሀብል በፍጹም የማደርገ ደልቱን አትችልም። እዝራ አዲሱ ቤት እንዴት አየው? በአዲሱ ቤታችን መቼ ጥሩ መንፈስ ይኖራል ብዬ አስባለሁ። ቤቱ ጥሩ ግን አባዬ እባክህ ተረዳኝ። ይሄ ነገር የሚሰራ ይመስል ምኑ ነው የማይሰራ? የኔና የሀብል ጉዳይ በቃ እኔ መፍታት ነው የምፈልገው። እኔ ልጅ እኔ እስክሞት ድረስ አላስችል ብሎ ነው እንደዚህ የምትናገረው? ቆይ ለምንድን ነው ሁልጊዜ እንደዚህ የምትለው? ለምንድን ነው በደካማ ጎን የምትመጣው? ሲጀመር ለእሷ መች ጊዜ ስታታቅም አባዬ ልጅ እዛ ታስራ እኔ ለማላውቃት ልጅ ጊዜ ስለመስጠት ታወራለህ። ዛሬ እሷን ለማየት ወደ እስር ቤት ሄጄ ነበር እና ምን አለች? ጭራሽ እኔ መሆኔን ስታካ ውስጥ ማለታቸው። ሰላም ሰላማችሁ ይብዛ። እንዴት ናችሁ? ሰላም ነው ወይ? አለሁላችሁ። እግዚአብሔር ይመስገን። አዲስ የሆናችሁ ለቤቱ ቤቱን ሰብስክራይብ በማድረግ ጀምሩ። ላለሁኝ ቤተሰቦች ደግሞ ሀሳብ አስተያየታችሁን አካፍሉኝ፣ ስጡኝ ማለት ትፈልጋለሁ። እዜሪ አክብርልኝ። ዛሬም ደግሞ በአዲስ ቪዲዮ ተመልሻለሁ። ሰላማችሁ ይብዛልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ብዝት በሉልኝ፣ ብዙልኝ ማለት ነው። ዛሬም እንግዲህ እዚህ ጋር እንግዲህ አጸደ በጣም በድንጋጤ መታ እየነገረቻችሁ ትገኛለች። እዝራና አባቱ እንግዲህ ቁጭ ብለው እያወሩ እያሉ በዛ መካከል አጸደ ወይኔ ብላ ትመጣለች። ምን ሆነሻል አጸደ ምን ሆነሻል ሲላት እዝራ አክስቴ ምን ነክቶሽ ነው? ምን ሆነሽ ነው? ምን ተፈጥሯል ብሎ ሲላት ፖሊሱ ቆሟል ውጭ ትላለች። ፖሊሱ ምን ፈልጎ መጣ? የትኛው ፖሊስ ነው የመጣው? በማለት እዝራ ሊመልስላት ይሞክራል። እዝራ ሲመልስላት አይደለም ፖሊሱ መጥቷል፣ ምን ፈልጎ እንደመጣ እኔ አላውቅም፣ ነገር ግን ፖሊስ መጥቶ ነው እያለ ያለው ደግሞ ሀብልን ነው፣ ሀብልን ፈልጎ ነው የመጣው ብላ ለእነሱ ትነግራለች። ሀብልን ለምን ፈለገ፣ ፖሊሱ ለምን መጣ ብለው እሳቸው ይሄን ሰዓት ይመልሱላታል። እኔ አላውቅም ግን እሷን ነው የፈለገው ስትል ያው ፖሊሱ ይገባል። ፖሊሱ ከገባ በኋላ እንግዲህ ይናገራቸዋል። የት ናት ይላል። ሀብልን የሚያገኛል። ምን ፈልገሽ ነው ትላታለች። ሀብል ፖሊስ እየፈለገች ነው ብላ ለሀብል ትነግራታለች። የኔ ቆንጆ ምን አጥፍተሽ ነው ብላ ያው አጸደ ለማስመሰል እዛ ቦታ ላይ ትፈልጋለች። ይህን ሰዓት ደግሞ ሀብል መቋቋም አልቻለችም ስታስመስልና ለምንድነው እንደዚህ የምትይኝ? ከመቼ ወዲህ ሴራሽና ቀምረሽ እንዲሁም ደግሞ ሁሉ ነገርሽን አውቃለሁ፣ ለምን ማስመሰል አስፈለገ ብላ እንግዲህ እሷን ለመደባደብ ለመያዝ ትፈልጋለች ሀብል። ምክንያቱም እንድትታሰር ያደረጉት እንዲህ እና አይነት ቀመር የቀመሩት ምስራበትን ቢላ ወስደው አሻራዋን የሷን ያሳደሩባት። ሁሉ ጊዜ አንዳንድ ጊዜ እውነት አሰት ትሆናለች፣ አሰት ደግሞ እውነት ሆና ነው እንግዲህ እዚህ ላይ የምናየው። አንዳንዴ ሪል የምናየው ነገር ነው ይሄ ነገር። ብዙ ጊዜ በምርና በእውነት ወይ ደግሞ በትክክለኛ መንገድ ምድር ላይ ፍትህ የለም ባይዘወይ። ያ ነገር ደግሞ በሀብል ላይ ነው የተካሄደው። ሀብል ምንም በማታውቀው ነገር ነው ሰላም በተቀመጠችበት አንደኛ ተገዳ ላገባችው ትዳር ራሱ ዋጋ እየከፈለች ያለችበት ሰዓት ነው በአሁኑ ሰዓት ላይ። እነሱ ደግሞ በዚህ ደረጃ ርቀት ሄደው ነገሮችን በዚህ ልክ አበላሽተው ከዛ ደግሞ ለማስመሰል ጥሩ ለመምሰል አክት ስታደርግ ነው የምትመለከቱት። አጸደ አይዞሽ ምን ሆነሻል የኔ ቆንጆ ምን ተፈጥሮ ነው ምናምን ብላ ያው በሷ ውድቀት በሷ እንደዚህ በመሆኗ መሳለቋ ነው። ይሄን ቀመር የቀመረችው ከመጀመሪያ እስከ መጨረሻ ድረስ አጸደ ናት። ከምረት ጋር ያሰበችው ይህችን ልጅ ያስገደሏት ያሰቡት ሁሉን ነገር ያቀዱት እነሱ ናቸው። ነፃነትን እዛ ቤት ባታመጣ ኖሮ ለብር ብላ ለብዙ ነገር ሂራን እንድትቀርበው አድርጋ ብዙ ነገር አድርጋ ባታመጣ ኖሮ ይሄ ነገር አይፈጠርም፣ ይሄ ነገርም አይሆንም። እንግዲህ እሱ የሚወዳት የሚያፈቅራት በንጹህ ልቡ ነው። ነገር ግን እነሱ ያሰቡት ሌላ ነው። ቀመር ናት አስተካክላ እንዳመጣቻት ወይም ደግሞ ለእሷን መጠቀሚያ አድርጋ መጠቀሚያ ነው። ሀብልንም እንጀራ እናት ተብዬ መጠቀሚያ ነው ያደረገቻት። እሷንም ደግሞ መጠቀሚያ ነው ያደረገቻት። ነፃነትንም አጸደን መጠቀሚያ ያደረገቻት ነፃነትን ነው። ሀብልን መጠቀሚያ ያደረገቻት ደግሞ እናቷ ናት። እንግዲህ እናቷ ባትሆንም ያሳደገቻት
በብዙ መከራ ያሳለፈቻት ከዛም ደግሞ አልፋ ተርፋ ሚስት ሆና እየኖረች እያለች የባሏን ንብረት ፍለጋ ገና አልወለድኩለትም የሱ አንድ ነገር ቢሆን ከቤት ውስጥ እዝራ አውጥቶ ይጥለኛል። ስለዚህ እሷን የእዝራ ሚስት አድርጌ ማምጣት አለብኝ። አንዳንዴ በቆፈረችው ጉድጓድ ራሷ ነው እንግዲህ የከባችው። እሷ ያሰበችው ሌላ የሆነባት ግን ሌላ ነው። በተገራቢጦሽ እንግዲህ አሁን ላይ የነ ያለችው ብትሉ የድሮ ላይፏ ተመልሳ በመጠጥ በተለያየ ነገር ራሷን እየጎዳች ነው የምትገኘው። እንግዲህ የሀበል እናት ወይዘሮ ያሙ ነው እንግዲህ እንደዛ ነው። ነገር ግን ያው እሷ እውነቱ ሲወጣ እውነቱ ሲታወቅ ነገሮች እንዳልሆኑ በቀጠሉ ሰዓት ነገሮች ይበላሹባታል። ከዛ ቤት ትወጣለች። ሀብልን ብትቀርም ደግሞ ሀብልን እዚህ ዋጋ እያስከፈሏት ነው ያሉት። እዝራ በራሱ ብር ፈልገሽ ነው የመጣሽው እውነቱን ደርሼበታለሁ እያለ ሀብልን ላይኑ ጠርቷታል። ምንም ያህል ሊወዳት ሊቀርባት ቢፈልግም ነገር ግን መሀል ላይ የተፈጠረው ነገር ጋብ ፈጥሯል። የነፂ መገደል እንዲሁም ደግሞ እናቷ እንደዚህ አይነት ነገር መውጣት ብዙ ነገሮች እሱን ሊያሳምነው ወይ ደግሞ እሱ ወደ እሷ ሊያስጠጋ የሚችል ነገር አይደለም። ያ ነገር ስላለ እንግዲህ እሱ ጋብ ሲፈጥር እነሱ ደግሞ ይሄንን ነገር እያከማቹ ነው ያሉት። ላይ በላይዋ ማንም የላትም። ነገሮችን የሚረዳላት ሰው ስለሌለ ብቻ ሀብልን ለመጣል ሲያስቡ ነው የምትመለከቱት። እንግዲህ እንደዛ ነው። እዚህ ጋር ያው አጸደ እሷን እንደሚያጽናና ሰው አክት ስታደርግ ነው የምትመለከቱት። አክት የምታደርግበት መንገድ ራሱ በጣም ነው የሚደብረው። አክት እያደረገች ነው ያለችው እሷን ለመፎገር ነው። ይሄ ሁሉ እንግዲህ ሀብል ልትሄድ ስለሆነ ፖሊስ መጥቶ ሊወስዳት ነው። በማታውቀው ነገር ነው እንግዲህ ሀብል ስደነግጥ ነው የምታዩት። ምን አድርጌ ነው ምንም አላደረኩም በማለት ነገሮችን ለማስረዳት ወይ ደግሞ ለማድረግ ስትፈልግ፣ ነገር ግን እሷ እንዳሰበችው ሳይሆን እሷ ስላስተካከለች ወይ ደግሞ ስለቀመረች ነገሩን ስለጨረሰች ሀብል ሊሰማት አልቻለም። ሪስፔክተሩ እሷን ይዞ ከመሄድ ውጭ ወይ ይሄ ነው ጥፋትሽ ወይ ይሄ ጥፋትሽ አይደለም በማለት ሲተባበራት አታዩ። እዚህ ጋር እንግዲህ ፖሊሱ ምንም አስተያየት ማድረግ ወይም ደግሞ ሀብልን መስማት አልፈለገም። ቀጥታ እሷ መያዝ ነው የፈለገው። እሷን ይዞ እንግዲህ ይሄዳል። እሷን ይዞ ሄዶ ምርመራ ላይ እንግዲህ ያረጉባትን ወይም ደግሞ የምርመራ ማጣሪያ ሲያረጉባት እሱ የከሰሳት መረጃ ሲሰጡ ፍቅረኛ እንዳላት አድርገው ያ ፍቅረኛዋ ለምን አገባሽ በማለት በንዴት ሄዶ እንደሚገላት ወይም ደግሞ እሷ ትዳሬን አትበጥብጥብኝ ብላ ሀብል በተደጋጋሚ እሱን ስለምኑ እንደነበረ ሲያስቸግራት እንደነበረ ምናምን አድርገው ነው የቀምረው እንግዲህ ነገሩን ሁሉ ያበላሹባት ማለት ነው። በዚህ ርቀት መንገድ መሄዳቸው እነሱ በጣም ነው ሀበልን እንግዲህ ነገሩ እንዲከብድባት ያደረጉት። ነገሩ የከበደባት ባረጉባት መንገድ ነው። እነሱ በጣም አስበውበት አቅደውበት ስለሆነ እሷ ደግሞ ይሄ ይመጣል አላለችም። በእርግጥ መጀመሪያ ክስተቱ ሲከሰት ራሱ በጣም እናቷ ተጠራጥራ ነበረ። አንቺ ያረግሽው ያስመስሉብሻል በማለት በጣም ስትፈራ ነበረ። ግን የፈራችው አልቀረም። ደግሞ አሁን አሻራውን በእጁ አድርጎ ድንገት እንደው የሆነ ፍንጭ እንኳን የሆነ እንዳትታመን ወይ ደግሞ ይሄ ነገር እንዳያምኑ ጋሽ ያረጋቸው ነገር ምንድነው? በጆሮአቸው የሰሙት ነገር ስላለ ነው። በጭልፊት ያችን ነገር በጆሮአቸው ባይሰሙ ኖሮ እርግጠኛ ነኝ ዝራም በቃ ትክክል ገላታለች። እሷ የኔ ፍቅረኛ ስለነበረች እሷ ላይ ደግሞ ስለምታፈቅረኝ እንደዚህ አድርጋለች ብሎ ኖርማል ይደመድምባት ነበር በሀብል። ግን የሆነ ፍንጭ እንዲቀርላት ወይ ደግሞ ሰው ለእሷ እንዲነሳላት እሳቸው ጠበቃ እንዲቀጥሩላት ራሱ የሆነው እሳቸው ስለሰሙ ነው። እውነታ የሆነ ትንሽም ነገር ቢሆን እውነታ እሳቸው ጋር ስላለ ነው። ያ በጆሯቸው የሰሙት ነገር ልባቸውን እንትን ስላለችው ነው። በቃ ስለከበዳቸው ይሄ ነገር አላረገችውም እሷ ባላረገችበት መንገድ ነው ስሟ እንደዚህ እየጠፋ ያለው ብለው ሊከራከሩላትም ለእሷ ሊቆሙላትም የቻሉት እንጂ እነሱ ያሰቡበት የቀመሩት ያደረጉ ነገር በጣም እንትን የሚል ነው ማለት የሆነ ፍንጭ እንዳይገኝበት ነው ነገሩ ሁሉ ድብስብስ አድርገው የጣሉባትና እንግዲህ እዚህ ጋር ደግሞ እዝራን እያሉት ነው። እሷ እንደዛ በፖሊስ ተይዛ ስትሄድ ልብክ እንዴት አልደነገጠም? ሚስትክ አይደለችም ወይ? እሷ ደግሞ በፍጹም ይሄን ነገር አላደረገችም። ስትሄድ አይኗ ውስጥ ይናገራል። እውነት አይኗ ላይ እንዳለ እውነት እሷ ጋር እንዳለ ያስታውቃል። እሷ አላደረገችም። ይሄ ያጸደና የምረት ስራ ነው። እነሱ ናቸው የቀመሩት። እነሱ ናቸው በእሷ ላይ ያሴሩት። እሷን ለማሳሰር ስለፈለጉ ብቻ ወይም ደግሞ መነን እነሱን እንደዚህ ስላደረጉ መነንና እንግዲህ
እንግዲህ አጸደ ፉክክር ላይ ስለነበሩ ይሄ ሁሉ ነገር መዘዝ የመጣው በአጸደና በመነን ፉክክር ነው። ለምንድን ነው? እኔ ነኝ ሀብቱን የምቆጣጠር፣ እኔ ነኝ ንብረት የምወስደው። እነሱ ለብር የሌላ ሰውን ህይወት ማመሰቃቃል ስለፈለጉ እነሱ በብር የሌሎችን ህይወት መቅጠፍ ተለመዱ። ነፃነትም አሁን በማታውቀው ነገር እዛ ቤት አመጣቻት። በማታውቀው ነገር እንድታፈቅር አረገቻት። ትክክለኛ ፍቅር ሲይዛት እሱም ደግሞ እዝራ ፍቅር ሲይዘው በጣም አፍላ ፍቅር ላይ ሲሆኑ እሳቸው ደግሞ እንዲያገቡ ይሄ ነገር መጣ። እንዲያገቡ ሲሉ አገባ እዝራ አባቱን ለማስደሰት ካለባቸው ህመም ደስ እንዲላቸው እንዳያዝኑ እንዳይሉ ብሎ አገባ። ካገባም በኋላ ሰላም ሊሰጧቸው አልቻሉም። ሁለቱም የተለያየ ነገር እያደረጉባቸው ነበር። ያ ነገር ስለነበረ በጣም እንግዲህ እዚህ ጋር ሲከራከሩ አው እሷ ነፍሰ ገዳይ ናት፣ እሷ ገዳይ ናት፣ አንተ ለምንድን ነው እኛን ማታምነን ብላ አጸደ እንግዲህ እዚህ ጋር ለጋሼ መልስ ትሰጣለች። ጋሼ እንግዲህ በጣም ሲታመሙ ነው የምታዩት። ለምን እንደዚህ ትያለሽ? ለምን እንደዚህ ታደርጊያለሽ? እናንተ የቀመራችሁት ቀመር ነው በሀብል ላይ። ሀብል ልጄ እንደዚህ አታደርግም፣ እሷ ጋር እውነት አለ። ይሄ ስራችሁ ነው፣ የምረትና የአንቺ ስራ ነው። በጆሮዬ ሰምቻለሁ። በጆሮዬ ያደረጋችሁትን ነገር የምታወሩትን ነገር ምን አይደለም ነፃነትን ሀብልን እንኳን አስገድላታለሁ ስትሉ ነበረ ብለው እንግዲህ ቢኒያም የሚባል ልጅ በእነሱ ወጥመድ ያለ በእነሱ ቀመር ያለ እሱ ለወንድሙ ብሎ ይሄን ወንጀል ሰርቶ ለእህቱ ብሎ ሰርቶ እህቱን አግተው በእሷ ላይ እንዲመሰክረባት የድሮ ፍቅረኛዋ ነበር። እንግዲህ እዚህ ጋር ደግሞ አንድ ነጥብ መያዝ ያለብን እሷ መጀመሪያ ፍቅረኛ እንዳሌላት ወንድ እንደማታቅ ምናምን ለዝራ ነግሯለች። መጀመሪያ የሰርጋቸው ለታ እንግዲህ ወንድ ታውቂያለሽ ወይ ብሎ ሲጠይቃት ምንም አይነት ወንድ አላውቅም፣ የመጀመሪያዬም የመጨረሻዬም አንተን ልትል ስትል እንደው እንዳጨርሹ እኔ የምወዳት የማፈቅራት ፍቅረኛ አለችኝ። ታንቺ ጋር አባቴን ለማስደሰትና የተገደድኩበት ትዳር ነው። ይሄ ትዳር አይደለም። አንቺም የራስሽ ህይወት እግዚአብሔር እስከሚሰጥሽ ድረስ የራስሽ ትዳር የሚያፈቅርሽ እንጂ እኔ ላንቺ ልሆን አልችልም ብሎ እንግዲህ ነግሯታል። እሷ ግን የሷም ሆነ የሷም አልሆነ ሌላ ወንድ በህይወቷ እንደሌለ ነግረዋለች ለሱ። እነሱ ግን ሌላ ፍቅረኛ እንደነበራት ሌላ ጮኛ እንደነበራት እሱን ትታለ ብር ብላ እዝራን እንዳገባች ምናምን አድርገው ነው ነገሮችን እንግዲህ ቅምርብር አድርገው ውስብስብ አድርገው በሚያሳምናቸው መንገድ የሄዱበት ርቀት ከባድ ነው። ጋሼ ግን እዚህ ጋር ምንም ቢሉ ምንም ጆሮአቸውን ብቻ ስለሚያምኑ እሷ ያለችው ነገር ጆሮአቸው ስላለ በፍጹም ለምናቸው አልቻለም። አጸደንም ውጭ ነው ያሉት። ልይቷን መታ ደግሞ እንግዲህ እዚህ ጋር እሳቸው እዝራ ሐኪም ቤት አምቡላንስ ነጥላ ወይ እሷን ብቻ አስወጣለኝ ነው ያጸደን ማየት አይፈልጉም። በማየት የተነሳ በሀብል የተነሳ ሀብል እንግዲህ ጥያቄ እየተደረገላት ነው። እየተጠየቀች ያለችው አቢን የሚባል ፍቅረኛሽ እሷ ልታስገዲ እንዳከማች ሳታደክሚኝ ስተትሽንና ጥፋትሽን እመኝ እያላት ነው። እኔ የምትለኝን ነገር ምንም ነገር የማውቀው ነገር የለም። ምን አልከኝ? አቢኒ? አዎ አቢኒ የሚባል ፍቅረኛ ነበረሽ፣ የድሮ ፍቅረኛሽ ካሁኑ ባለቤትሽ በፊት የምታፈቅሪው ልጅ እሱ እንደዚህ እንዲያረግ እንዳልሹ እንደላክሹ ምናምን ብሎ ኢንስፔክተሩ እንግዲህ እሷን ሊያሳምን በጣም ሲሞክር ታያላችሁ። እሷ ደግሞ ምንም በለኝ ምንም አትበለኝ፣ እኔ እንደዚህ አይነት ወንድ አላውቅም፣ እንደዚህ አይነት ወንድም በህይወቴ የለም፣ ይሄ ሁሉ ቀመር ነው፣ ይሄ ሁሉ ሴራ ነው የተሴረብኝ፣ እኔ የማውቀው ነገር የለም ብላ እንግዲህ ስትመልስለት ነው የምታዩት። እሱ ግን አይደለም አንቺ ያልሹና እየሆነ ያለው ነገር ሌላ ነው፣ አንቺ ያልሹን አይደለም እየሆነ ያለው ምናምን ብሎ እሷን ለማሳመን በጣም ሲጥር ነው የምታዩት። እንግዲህ አንተ የምትለኝን ወንድ በፍጹም አላውቅም። አቢኒ ማለት ማን ነው? በህይወቴ እንደዚህ አይነት ፍቅረኛ የለኝም። እዚህ ጋር ግን ያስተዋለችው ነገሩን በእንደዚህ አይነት መንገድ እንዳዘዋወሩት እንዳደረጉት ሁሉንም ነገር እንግዲህ እዚህ ጋር ሀብል ይገባታል። ምክንያቱም እሱ ፍቅረኛ የላትም፣ ሰው ፍቅረኛዋ አላት ብለው ያመጡት ፍቅረኛ እንዳላት ያስመሰሉት ሁሉም ነገር ሌላ ነገር እንደሆነ ወይም ደግሞ የነሱ ስራ እንደሆነ ያስታወቅባት። እሷ እንግዲህ ፈጽሞ አላውቅም ስትል እሱ ሲስቅባ ነው የምታዩት። እና የሆነ ስህተቷን ለማምለጥ ወይም ደግሞ ያደረገችውን ወንጀል ለማምለጥ እየተጠቀመች ነው የመሰለው። እሷ ግን አይደለም። እውነት እንግዲህ ብትመነምንም አትቆረጥምና እውነቱ ያለው እሷ ጋር ስለሆነ እውነቱ ይወጣል የሚል ተስፋ አለኝ። እውነቱም ደግሞ የሚያወጡት እንግዲህ ጠበቃ ቀጥረውላታል ጋሼ። ነገሩን እየተከታተሉላት ነው። እዝራም መጥቶ ነበረ እንግዲህ ልጠይቃት መጥቶ ይሄን ነገር አድርገሽዋል ወይስ አላረግሽውም ብሎ እሷን ለማሳመን ለመጠየቅ ፈለገ። እሷ ግን ጠበቃ የቀጠሩልኝ ጋሼ ናቸው፣
አንተስ በህጋዊ ያገባክኝ ባሌ ምንድነው የምትለው ብላ እንግዲህ ጥያቄ ታቀርብለታለች ለእዝራ። እሱ ደግሞ ምን እንዳምን ትፈልጊያለሽ? እውነት እዚህ ነገር ውስጥ የለሽበትም ወይ? እህቴ ወታለች ምረት ብሎ ይነግራታል። እዚህ ጋር ሁለት ነገር አለ። ሁለታችንን ማመን አትችልም ወይ ደግሞ ሁለታችንም ትክክል ነን አንችልም። ስለዚህ እማጋ እውነቱ ያለ ይመስልካል? በፍጹም ይሄ ነገር ግን እንዳላደረኩት አንተ ታውቃለህ። ምክንያቱም ቢላውንም የምከትፍበት ቢላ ከቤት እንደጠፋ ታውቃለህ። በእኔ አሻራ እንዳሰሩብኝም ታውቃለህ። እኔ ደግሞ እዚህ ነገር ውስጥም እንደሌለውበት ታውቃለህ። ምን አይደለም የሰው ልጅ ነፍስ ላጠፋ እኔ ሰው ልጅ ነፍስ ልገል ቀርቶ ዶሮ እንኳን አጠገቤ ሲታረድ የምፈራ ሴት ነኝ። እኔ እንደዚህ አይነት ነገር አላደርግም። ደግሞ ምንም ያህል ጥላቻ የለባትም ነበረ። ፍቅረኛ አይነች ካለ ጀምሮ እንኳን እነሱ ነበሩ ሲነካኳት የነበሩት፣ እንድትወጣ ሲያደርጉ የነበሩት፣ ብዙ ነገር ሲጥሩ የነበሩት። እዚህ ጋር እንግዲህ እሄዳለሁ ጠይቃታለሁ፣ ለምን አልሄድክም ለምን አልጠየቃትም እያሉ ጋሽዬ የተቆጡት ነው። እንትን እያመመክ ስለሆነ ነው እንጂ ሄጃ አይቻት ትመጣለሁ እያለ እንግዲህ ዝራ ይላል። እሷም እንግዲህ ምረት ከእስር ቤት ከወጣች በኋላ አባዬ መጣሁኝ ብላ እንግዲህ አባቷ ጋር ትመጣለች። እሳቸው ግን ሊቀበሏት ፈቃደኛ አይደሉም። ያን ነገር ሁሉ አከማችተሽ ሁሉ ነገር አድርገሽ ካደረግሽ በኋላ ንጹሃን ሴት ሀብልን እስር ቤት አስገብተሽ አንቺ ግን መጣሽ። በዚህ መንገድ ግን ሜዳችሁ ጥሩ ነው ወይ ብለው እንግዲህ በጣም አጸደንና እሷን ሲቆጣት ነው የምትመለከቱት። አጸደ ደግሞ በፍጹም እሷ እንደዚህ አላደረገችም፣ እሷ ያደረገችው ነገር የለም። በቃ እሷን እውነተኛ ለማድረግና እሷን እንትን ለማድረግ በጣም ስትሞክር ነው የምታዩት። እንግዲህ እዚህ ጋር ግራ ገብቶት ያለው ነገር ነው ማለት እዚህ ጋር እሳቸውም ልጃቸው ናት፣ የሰሙት ነገር ደግሞ እውነት ነው። እዝራም ደግሞ እህቱ ናት። ግን እውነታዊ ነገር የቱ ጋር እንዳለ ግራ ገብቶታል። ፍቅረኛ የተባለው ነገር ደግሞ በፊት እንደሌላት ያውቃል፣ ነግረዋለች በደህናው ጊዜ። ከየት የመጣ ፍቅረኛ ነው? ሪስፔክተሩ ደግሞ እዚህ ጋር አንተ የምታውቃት አይደለችም፣ ባለቤትህ በጣም ድብቅ ናት በማለት ጥርጣሬ እንዲያድርበት ያደረገው ነገር አለ። ግራ ተጋብቷል። ነገሮችን እያሰበ ወደኋላ ቆም ብሎ በፊት እንግዲህ በዛ በአካል እያለች የተፈጠረው ነገር ያደረጉትን ነገር እሱ የሚያስከፋትን ነገር እያሰበ በጣም ጸጸት ውስጥ ይገኛል እዝራ። ነገር ግን ተጸጸተም አልተጸጸተም እዚህ ጋር እሷ ያለችው አሁን እስር ቤት ነው። ባላረገችው ነገር በማታውቀው ነገር ነው እስር ቤት ያለችው። እሷ አጥፍተው አይደለም፣ እሷ አድርገው አይደለም፣ እሷ ወይም ደግሞ የሆነ ነገር አድርጋ አይደለም። እነሱ ብቻ እሷን ማሳሰር ስለሚፈልጉ እሷን እንትን ማድረግ እሷን መጣር ስለሚፈልጉና እሷ እንድትታሰር ስለሚፈልጉ ብቻ ነው ይሄን ሁሉ ቀመር እያደረጉ ያሉት፣ በዚህ ርቀት እየሄዱ ያሉት። ለዛ ነው እንጂ እውነት እነሱ እንዳሉት ርቀት መንገድ ሄዳ ነፃነትን ገላ ምናምን አይደለም ሀበል። ምክንያቱም እንደዚህ የምታደርግ ልጅም አይደለችም። እሷ በራሷ የራሷ ጥያቄ ያለባት ናት። መነን በብዙ ያሰቃይታ እዚህ ያደረሰቻት እዚህ ቤት እንኳን ለመግባትም እዝራንም ለማግባት ወይን እነሱ እንዳሰቡት ለብር አይደለም መነንች እንድታገባ ያደረገቻት። በእሷ ምክንያት እንግዲህ ንብረትን ለማግኘት ንብረትን ለመካፈል ጥረት ያደረገችው ያው ሀሳቡ አልሆነላትም እንጂ እና እንደዛ አድርገው እሷን እስር ቤት ከጣሉ በኋላ እንግዲህ ሁለቱም በቃ ምረትም በእናቷ ስትምን ነበረ። እናቷ ሞታባታለች። በእናቴ ነፍስ እያለች እንግዲህ በውሸት ስትምር ነው የምታዩት። ባረገችው ነገር ግን አባቷ እንዲያምናት ብቻ እኔ በእናቴ ምንልሃለው፣ በሞተችው እናቴ ምንልሃለው፣ ያደረኩት ነገር የለም፣ ያደረኩት ነገር የለም። ይሄ ሁሉም የሷ ቀመር ነው። እሷን ለማስወጣት ስለፈለገች ነው፣ እሷን እንትን ለማድረግ ስለፈለገች ነው ብላ ያው አሁንም ውሸቷን እንደቀጠለችበት ነው። ነገር ግን እዚህ ጋር እሳቸው ደግሞ አንድ ነገር ብለዋል። ይህን ያህል ርቀት መንገድ ሄድሽው እሷን ለመጣልና እሷን እስር ቤት ለማስገባት እንደሆነ እኔ አውቃለሁ። በጆሮዬ ስለሰማሁት ምንም ነገር ባታወሪልኝ እመርጣለሁ፣ አታወሪልኝ ብለው እሷን እንግዲህ ነገሮችን ሲያቀለፈልጉ ወይ ደግሞ ነገሮችን እንደዚህ እንዳትቀጥል በጣም ሲቆጣት ነው የምታዩት። እሷ ደግሞ በፍጹም ይህን ነገር እኔ አላደረኩትም ላደርግም አልችልም ብላ ነገሮችን በጣም ለመሸፋፈን ስትሞክር ነው የምታዩት። በጣም ነገሮችን እንትን ለማድረግ ስትሞክር ነው የምታዩት። እና ነገሮች ግን ከበፊት በላይ ወጣ ያሉ ይመስላሉ። እንግዲህ እናቷም ሄዳ እስር ቤት ያው እኔ ባለችልኝ ነገር እንደዚህ ሆነሻል፣ አንቺም የንግድ ገጥሞሻል፣ እስር ቤት ገብተሻል ምናምን ትላታለች። ምንም አረግሽልኝ፣ ምንም አላረግሽልኝ፣ ከአንድም እናቴ አልነበርሽም። ዛሬም ደግሞ እዚህ ችግር ውስጥ ከታልሽኝ በኋላ እናቴ ነች ብዬ እንዲጠራሽ እንዳጠፍቂ ወይዘሮ አስካለ ምናምን ብላ ትጠራታለች። እንዴት እንደዚህ ትኛለሽ? ዛሬ ገና ደስ የሚጠራሽ አክብሬ እናቴ ደስ ከሚለኝ
እናቴ እዚች ሰዓት እስከምደርስ ድረስ እናቴ ብዬ ስጠራሽ ደስ ይለኝ ነበረ። ያን ነገር ደግሞ እንዳላረግ ያስገድርሽኝ አንቺ ነሽ። ያን ነገር ደግሞ ሳረግ አሁን ላይ ምንም አይመስለኝም። ከዚህ በላይ መከራ ምንም ነገር የለም። ምክንያቱም እሱም ባታቀባ አዝራን እነሱም ባይነሱባት ባይመቀኟትና በዚህ ልክ ረዥም መንገድ ባሄዱ ኖሮ እሷ እስር ቤት ሰላም ማትወድቅ ወይ ደግሞ እስር ቤት ሰላም ማትገባ ይሄ ሁሉ የሁሉም ቀመር እሷ ላይ ስለተደመረባት በጣም ሲመራት ነው መታ